ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ለተሰንበት ጥር 17 ቀን 2018 ላይ እንገኛለን። በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂው የአርሰናል እና የማንቸስተር ዩናይትድ ጨዋታ ምሽት 1 ሰዓት ተኩል ላይ በኤሚሬትስ ይደረጋል። በትናንትናው ዕለት በ23ኛው ሳምንት ማንቸስተር ሲቲ ወደ አሸናፊነቱ ሲመለስ፣ ሊቨርፑል ደግሞ ባለቀ ሰዓት ሽንፈት አጋጥሞታል። ይህንንም የተመለከተ በትናንትናው ዕለት የተደረጉ የእንግሊዝ ፕሪሚየር ሊግ የጨዋታ ውጤቶችን እንገልጻለን። ከዛ በፊት ግን በዛሬው ዕለት ስለሚደረገው የአርሰናል እና የማንቸስተር ዩናይትድ ተጠባቂ ጨዋታ እናነሳለን። ይሄ ጨዋታ በፕሪሚየር ሊጉ የደረጃ ሰንጠረዥም ላይ ለውጥ ሊያስከትል የሚችል ነው። ማንቸስተር ዩናይትድ አርሰናልን የሚያሸንፍ ከሆነ በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ወደ 4 ዝቅ የሚል ሲሆን፣ አርሰናል የሚያሸንፍ ከሆነ ግን የነጥብ ልዩነቱን በ7 ነጥብ የሚቀጥል ይሆናል። የፓትሪክ ቬራና ሮይ ኪን ከእግር ኳስ ያለፈ ያልሸነፍ ባይነት ትንቅንቅ የታየበት የአርሰን ቬንገር እና የሰር አሌክስ ፈርጉሰን የእርስ በርስ ፍክክር የታየበት ጊዜ እንደነበር እናስታውሳለን። 1990ዎቹ መጨረሻና 2000ዎቹ መጀመሪያ በነበራቸው የተጫዋቾች ጥራትና የጨዋታ የበላይነት የማይረሱ የጨዋታ ጊዜያቶችን ተመልክተናል። በሁለቱ ቡድኖች መካከል በተለይ በእርስ በርስ ግንኙነታቸው ከተቀመጡበት አውሮፓ እስከ አፍሪካ እስከ ኤዥያ እንዲሁም በሌላው ዓለም ያሉ የእግር ኳስ አፍቃሪያንን ይዘው ለዓመታት ዘልቋል። ሁለቱ ክለቦች አርሰናል ከማንቸስተር ዩናይትድ እነዚህ የተመልካቾችን ልብ የያዙና ትልቅ ፉክክር የሚደረግባቸውን ውብ ዓመታት ያሳለፉት ቡድኖች ከስኬታቸውም የተመልካች ቀልብ ከሚይዘው የቀድሞ ዘመን አልሸነፍባይነታቸውም ከራቁ ግን ዓመታት አልፈዋል። የሰሜን ለንደኑ ክለብ አርሰናል የፕሪሚየር ሊጉን ዋንጫ ካነሳ ድፍን 22 ዓመት ሆኖታል። ከፈርጉሰን በኋላ ወኔው የከዳውና መንገዱ የጠፋበት ማንቸስተር ዩናይትድም ቢሆን እንደ ቀልድ ከነገሰበት የፕሪሚየር ሊግ ዋንጫ ከተለያየ 13ኛ ዓመቱ ላይ ይገኛል። በዚህ የውድድር ዓመት 2 የ10 ዓመታት የዋንጫ ረሃቡን ለማስታገስ ጠንካራ እንቅስቃሴ እያደረገ የሚገኘው አርሰናል በ23ኛው ሳምንት የሊጉ መርሃ ግብር ዛሬ በሜዳው ከማንቸስተር ዩናይትድ የሚያደርገው ጨዋታ ይጠበቃል። ከሩበን አሞሪም ስንብት በኋላ የቀድሞ ተጫዋቹን ማይክል ካሪክን እስከ ውድድር ዓመቱ መጨረሻ የሾመው ማንቸስተር ዩናይትድ ባለፈው ሳምንት የማንቹሪያን ደርቢን በማሸነፍ ለዛሬው ሌላ ከባድ ፈተና ተዘጋጅቷል። ከሁሉም ውድድሮች የተሰናበተው ማንቸስተር ዩናይትድ እና ለሁሉም ዋንጫዎች እየተፎካከረ የሚገኘው አርሰናል በሊጉ የሚገናኙበት ተጠባቂ ጨዋታ ምሽት 1 ሰዓት ተኩል ላይ በኤሚሬትስ ይደረጋል። ያለፉትን 3 ተከታታይ ዓመታት ሁለተኛ ሆኖ ያጠናቀቀው አርሰናል ከማንቸስተር ዩናይትድ ከተገናኘባቸው ያለፉት 14 የሊግ ጨዋታዎች የተሸነፈው በሁለቱ ብቻ ሲሆን በ9ኙ በማሸነፍ የበላይነት አለው። ኤሚሬትስ ላይ ከዩናይትድ ያደረጋቸውን ያለፉትን 4 ተከታታይ የሊግ ጨዋታዎች ያሸነፈው አርሰናል በተመሳሳይ በሊጉ በሜዳው በማንቸስተር ዩናይትድ ከተሸነፈ 8 ዓመታት አልፈዋል። ማይክል ካሪክ የከተማ ተቀናቃኙ ማንቸስተር ሲቲን ባሸነፈበት የመጀመሪያው ጨዋታ ሜዳ ላይ ሊተገብር የሞከረው በተለይ ፈጣን የመልሶ ማጥቃት እንቅስቃሴ ዛሬም ለመድፈኞቹ ተከላካዮች ፈተና እንደሚሆን ይጠበቃል። በሳምንቱ አጋማሽ በቻምፒየንስ ሊግ ከሜዳ ውጪ ኢንተር ሚላንን 3-1 አሸንፎ የተመለሰው የሚካኤል አርቴታ ስብስብ ከሲቲ ያለውን የነጥብ ልዩነት ወደ ነበረበት 7 ነጥብ ለመመለስና በሜዳ ያለውን አስፈሪ ግስጋሴ ለማስቀጠል ወደ ሜዳ እንደሚገባ ይጠበቃል። በምሽቱ ጨዋታ ጉዳት ላይ የነበሩት ፒየሮ ሂንካፔ እና ሪካርዶ ካላፊዮሪም ልምምድ በመጀመራቸው በወሳኙ ጨዋታ ሊሰለፉ ይችላሉ ተብሏል። በዩናይትድ በኩል ኖሱር ማዝራዊ ከአፍሪካ ዋንጫ መልስ በቋሚነት ሊካተት እንደሚችል ይፋ ሆኗል። የሳምንቱ ትልቅ ጨዋታ ክሬግ ፓውሰን በዋና ዳኝነት የሚመሩትም ይሆናል። በሌሎች ጨዋታዎች በለንደን ደርቢ ቼልሲ ከሜዳ ውጪ ከክሪስታል ፓላስ ሲጫወት፣ ኒውካስል ዩናይትድ ከአስቶን ቪላ እና ብሬንፎርድ ከኖቲንጋም ፎረስት በተመሳሳይ 11 ሰዓት ጨዋታቸውን ያደርጋሉ። በትናንትናው ዕለት ተደርገው የነበሩ የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት ውጤቶችን ስንመለከት ማንቸስተር ሲቲ ከ4 ተከታታይ ጨዋታ በኋላ አሸንፏል። በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ወልቭስን ነው 2-0 ያሸነፉ። ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነትም ወደ 4 አጥብቧል። በኢትሃድ በተደረገው ጨዋታ ኦማር ማርሙሽ እና አንቷን ሴሚኒዮ ግቦችን ያስቆጥረዋል። በሌላ ጨዋታ ፉላም ብራይተንን 2-1 ሲያሸንፍ፣ ቶትናም ሆትስፐር ከበርንሊ ያደረጉት ጨዋታ 2-2 ተጠናቋል። ሌላኛው ሲጠበቅ የነበረው ጨዋታ በሊቨርፑል እና በቦርንማውዝ መካከል በቦርንማውዝ ሜዳ የተደረገው ጨዋታ ነው። በዚህም ሊቨርፑል 3-2 ተሸንፏል። በቪታሊቲ ስታዲየም በተደረገው ጨዋታ ኢቫን ኔልሰን፣ አሌክስ ጂሚኔዝ እና አድሊ በባከነ ሰዓት ቦርንማውዝን አሸናፊ ያደረጉ ግቦች አስቆጥረዋል። በውድድር ዓመቱ ለ7ኛ ጊዜ የተሸነፈው ሊቨርፑል በቨርጂል ቫንዳይክ እና ዶሚኒክ ሶቦስ ላይ ግቦች ነጥብ ተጋርቶ ለመውጣት ቢቃረብም በመጨረሻዎቹ ደቂቃዎች በሚገባ መከላከል ባለመቻሉ ለመሸነፍ ተገዷል። በተለይም በእንደዚህ አይነት ሁኔታ የተሸነፈባቸውና ነጥብ ያለባቸውን ጨዋታዎች የምናስታውሳቸው ናቸው። ከፉልሃም ጋር በነበረው ጨዋታ አንድም እንደዚህ ባለቀ ሰዓት ግብ ተቆጥሮበት አቻ ተለያይቶ እንደነበር እናስታውሳለን። በትናንትናው ዕለት ደግሞ ከቦርንማውዝ ጋር በነበረው ጨዋታ ባለቀ ሰዓት ሽንፈትን አስተናግዷል። የዚህ ዓመት ጉዞ ያልሰመረለት ሊቨርፑል በሊጉ ብቻ ለ5ኛ ተከታታይ ጊዜ ሳያሸንፍ የወጣበት ጨዋታ ሲሆን ነጥቡን የሚያሻሽልበትንም አጋጣሚ ሳይጠቀምበት ቀርቷል። ወደ ሌሎች
ሌሎች የአውሮፓ ሊጎች ወደ ተደረጉ ጨዋታዎች ስናልፍ ዋና ዋናዎቹን እንመልከት። ባየር ሙኒክ በቡንደስሊጋው በውድድር ዓመቱ ለመጀመሪያ ጊዜ ተሸንፏል። በጀርመን ቡንደስሊጋ 19ኛ ሳምንት ጨዋታ በሜዳው አሊያንዝ አሬና ኦግስበርግን ያስተናገደው ባየር ሙኒክ 2-1 ተሸንፏል። ባየር ሙኒክ በዘንድሮው የውድድር ዓመት 18 ተከታታይ ሊግ ጨዋታዎችን ሳይሸነፍ ቢዘልቅም በ19ኛ ሳምንት ለኦግስበርግ እጅ ሰጥቷል። በጨዋታው ሙኒክ ሂሮኪ ኢቶ ባስቆጠረው ግብ ሲመራ ቢቆይም አርተርና ሃን ያስቆጠራቸው ግቦች ኦግስበርግን ባለድል አድርገውታል። ባየር ሙኒክ ምንም እንኳን ቢሸነፍም ቡንደስሊጋውን በ50 ነጥብ ከተከታዩ ዶርትሙንድ በ11 ነጥብ እየመራ ይገኛል። ዘንድሮም ለሻምፒዮንነቱ እየተጠበቀ ነው። በጣሊያን ሴሪ 22ኛ ሳምንት ደግሞ ኮሞ 6-0 አሸንፏል። ኮሞ ቶሪኖን ነው 6-0 በሆነ ሰፊ ውጤት ያሸነፈው። በውድድር ዓመቱ 11ኛ ድሉን ያስመዘገበው ኮሞ በ40 ነጥብ 5ኛ ደረጃ ላይ ተቀምጧል። በጁሴፔ ሲንጋግሊያ በተደረገው ጨዋታ አናስታሲዮስ ዱቪካስ 2 ግቦችን አስቆጥሯል። ባቱሪና፣ ላኩንሃ፣ ኩን እና ካኩሬታ ቀሪዎቹን የኮሞ ግቦች ያስቆጠሩ ተጫዋቾች ናቸው። በቀድሞ የአርሰናልና ባርሴሎና አማካይ ሴስክ ፋብሪጋስ የሚመራው ክለቡ የአውሮፓ መድረክ ተሳትፎን ለማግኘት በጣሊያን ሴሪያው ጥሩ እንቅስቃሴ እያደረገ ይገኛል። በመጨረሻም በፍሬንች ሊግ ኢቶዋን ንዋኔሪ ግብ ባስቆጠረበት የመጀመሪያው ጨዋታ ኦሎምፒክ ደ ማርሴ አሸንፏል። በ19ኛ ሳምንት የፈረንሳይ ሊግ ኦሎምፒክ ደ ማርሴ ሎንስን 3-1 አሸንፏል። በቬሎድሮም በተደረገው ጨዋታ ከሁለት ቀን በፊት በውሰት ወደ ማርሴ ያመራው የአርሰናሉ አማካይ ኢቶዋን ንዋኔሪ በቋሚነት በተሰለፈበት የመጀመሪያ ጨዋታ ግብ አስቆጥሯል። ሜሰን ግሪንውድ ተቀያሪ ወንበር ላይ ሆኖ ጨዋታውን በጀመረበት መርሃ ግብር የ18 ዓመት ወጣት ንዋኔሪ የፈረንሳይ አጀማመሩን አሳምሯል። አሚን ጉዌሪ የማርሴይን 2 ግቦች ያስቆጠረ ሌላ ተጫዋች ነው። በጨዋታው የዩሊያን ቲምበር ወንድም ኩዊንተን ቲምበርም በአዲሱ ክለቡ የመጀመሪያውን ጨዋታ አድርጓል። ራያን ፎፋና የሎንስን ብቸኛ ግብ አስገኝቷል። በውድድር ዓመቱ 12ኛ ድሉን ያስመዘገበው ኦሎምፒክ ደ ማርሴ በ38 ነጥብ 3ኛ ደረጃ ላይ ተቀምጧል። የዕለተ ሰንበት ረፋድ የሃሚንግ ስፖርት መረጃዎች ይህንን ይመስላሉ። በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎችን ደግሞ በድረ ጨዋታ እንመለስባቸዋለን። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን፣ መልካም ጨዋታ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።